እንደምን አላችሁ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። እንግዲህ እንኳን አደረሳችሁ ለቅዱስ ሚካኤል ዓመታዊ መታሰቢያ በዓል። እንግዲህ እኔ ዛሬ የሆነ መልእክት ነገር ይዤላችሁ መጥቼ ቀርቤ ነው። እጅግ ለብዙ ጊዜ ዩቲዩብ ቻናሌ ላይ ስሰራ እንደነበረ ብዙዎቻችሁ ታውቃላችሁ። ልክ ነው። ዩቲዩብ ቻናሌ በጣም ብዙ ሰብስክራይበር አለው። በጣም ብዙ መልእክቶችን፣ ትምህርቶችን፣ መዝሙሮችን አስተላልፌበታል በገና ዙሪያ። ዳሩ ግን የዩቲዩብ ቻናሉ አካሄድ ትንሽ በጣም በአሁን ጊዜ በተለይ በጣም አስቸጋሪ ነው። እጅግ በጣም አስቸጋሪ ነው። ይህ የሆነበት ምክንያት ሳስረዳችሁ ምንድነው? የዩቲዩብ ቻናል በየጊዜው በጣም ብዙ ጋይድላይንሶችን ያወጣል፣ ኮሚኒቲ ጋይድላይንሶች እና እነዚህ ኮሚኒቲ ጋይድላይንሶች እጅግ በጣም አስቸጋሪና በጣም አንዳንዶቹ ከኛ ጋር ማይሄዱ ናቸው። ለምሳሌ የስዕላት አጠቃቀማችንን ተመልክቶ ኮሚኒቲ ጋይድላይንሱ በአንድም በሌላ መልኩ ምን ሊያደርግ ይችላል? ሊከለክል ይችላል። ይሄ በጣም ብዙ ጊዜ አፌክት አድርጎኛል። ስለዚህም በሐዲስ ምስጋና የሚለው ቻናሌ ላይ በአዲስ ጀምር ያለው ማለት ነው። ሐዲስ ምስጋና የሚለው ቻናሌ ዩቲዩቡ እንግዲህ ከብዙሃኖቹ ጋይድላይንሶቹ መካከል በተለይ መዝሙርን መልቀቅ ወይ ሌሎች ነገሮች ምንም ችግር ሳይኖርበት፣ ዳሩ ግን ምንም አይነት የልፋታችሁን ውጤት የማታገኙበት የራሳቸው ጋይድላይንሶች አሉ። በጣም የሚያደክሙ ሰዎች ጋይድላይንሶች ናቸው ያሉት እና የሚገርማችሁ ነገር ለምን አንተ አልዘመርክም የሚል ኢቭን ጋይድላይንስ አላቸው። ፎቶዎችን ለምን ተጠቀምክ ወር ደግሞ እነዚህ ፎቶዎች ጋይድላይንሶቻችን ላይ ይከለከላሉ የሚሉ ብዙ ህግጋቶች ያሏቸውና አያሰራም እውነት ለመናገር። እና በሐዲስ ምስጋና በሚለው ዩቲዩብ ቻናሌ ላይ ሰብስክራይብ አድርጋችሁ መዝሙሮችን እንግዲህ የነበሩት እዛ ላይ ያሉት አይጠፉም፣ ግን እዛ ላይ ለጊዜው መልቀቅ አቆማለሁ ማለት ነው። አዳዲስ መዝሙሮችን የምለቀው እንግዲህ ምናልባት አንዳንድ ሰብስክራይበሮች ገብቷል፣ አሁን ገና እየጀመረ ነው። ሐዲስ ምስጋና ላይ ነው የሚሆነው ማለት ነው ከዚህ በኋላ። ይሄንን ነገር ላሳውቃችሁ ግድ ስለሆነብኝ ነው ወደ እናንተ የመጣሁት ማለት ነው። አመሰግናለሁ። መልካም በዓል ይሁንላችሁ። እንግዲህ እግዚአብሔር ደግሞ የበለጠ ሰርተን እንድናመሰግነው እኛም እንድንጠቀምበት ያድርገን። አመሰግናለሁ።